መጽሐፍ ቅዱሱን አንተ አንብበኸው ልክ ይሁን አንተ ነህ አይደለም። ለምሳሌ መጽሐፍ ቅዱስ አነበብከው አንተ አንብበህ ከኦሪት ዘፍጥረት እስከ ራዕይ ያነበብከውና አንተ በገባህ አመንክ ማለት ነው። ስለዚህ አንደኛውም ደግሞ ልክ እንዳንተ ስለዚህ ለምሳሌ ሶስት ሰዎች አነበባቸው አንድ ላይ ሶስታችሁ የተለያየ መረዳት እንትና ምንድነው አመናችሁ። ስለዚህ አስታራቂያችሁ ማን ነው? እሺ ዳኔ እሱን ሲመለስልኝ። ኦኬ ሶስት ሰዎች መጽሐፍ ቅዱስን ቢያነቡና ሶስቱ የተለያየ መረዳት ቢኖራቸው እነዚህ ሰዎች በምን ይታረቃሉ ነው? ለምሳሌ አንድ እኔ ያለው፣ ሁለት ሉተር አለ፣ ሶስተኛው ካልቪን አለ። ሶስታችን ከተለያየን ወደ መጽሐፍ ቅዱስ ነው የምንሄደው፣ እናነባለን። ስለዚህ አንተና ሉተር እንዴት ነው የምትቆያ? ልክ አይደለህም፣ ልክ አይደለም። እዚሁ ለምሳሌ እኔ ያለው ለምን ከሉተር ጋር ነው? አንቺ ነሽ ቀላል ሄዳለሁ። ሉተርን ራሱ ማን ነው መለኪያ ያደረገው? እሺ ሉተር የሚያምኑት ሉተርን መለኪያ ያደረገው የሚያምኑት ታምናለህ አንተ? ኖ እኔ ሉተር የሚያምነው መቻልኩ ሉተር። እሺ ጨርሺ። ሶስታችሁ አሳረቃችሁ ማን ነው? ጨርሻለሁ። አሳረቃችሁ ማን ነው? ሶስታችሁ አናበባችሁ የተለያየ እምነት የያዛችሁ አሳረቃችሁ ማን ነው? ቀጥል። ያ መጽሐፍ ቅዱስ የእግዚአብሔር ቃልን የሰጠ የእግዚአብሔር ቃል ለሁላችን እኩል ተሰጥቶናል። ተናጋሪው እግዚአብሔር ነው። እኛ በቋንቋው፣ በታሪኩ፣ በኮንቴክስቱ፣ በታይፖሎጂው መንፈስ ቅዱስ ረድቶን ጊዜ አጥፍተን ራሳችንን አስገዝተን መማር እንዳለብን እናውቃለን። አፈታታችንም እንደዚህ ነው። አባቶችን መጨረሻ እንጨምራለን። ከዛ በተረፈ ግን ሉተርን ነፃ አውጥተን አንተ እንደ ሉተር ነው ወይ የምታምነው ወይስ እንደኔ ነው አይነት ነገር አለ። ሉተር ራሱ ከኔ ጋር በኩል ደረጃ ያለ ሰው ነው። እሱ ሐዋርያ አይደለም፣ እሱ ጴጥሮስ አይደለም፣ እሱ ጳውሎስ አይደለም። ስለዚህ ሉተር የጻፈው ጽሁፍና እኔ የማምነው እምነት በጳውሎስ ጽሁፍ ይገመገምና ትክክለኛ የሆነ አልፏል ማለት ነው። አሁንም አልመለስክልኝም። ለምሳሌ ትልቁ ጥያቄ እኮ እሱ አይደለም። እሺ ለምሳሌ ሶስታችሁ አነበባችሁ። ለምሳሌ እኔ ሳነበው እኔ ሶስት አካል አይታየኝም፣ እኔ አብና ወልድ ነው የሚለው መንፈስ ቅዱስ አምላክ አይደለም ብዬ አመንኩኝ እኔ ማለት ነው። ምሳሌ ልስጥል ለእኔ። ኦኬ ኤርሚ ደግሞ ሲያነበው ምን አለ? አይ በቃ እግዚአብሔር አንድ አካል ብቻ ነው፣ በቃ አብ ብቻ ነው እግዚአብሔር፣ ወልድ ያው በቃ ሰው ነው አለ። ሶስተኛው ደግሞ ኧረ እኔ ሶስትነት ይታየኛል፣ እግዚአብሔር አንድም ሶስትም ነው ብሎ አመነ። አሁን እኛ ሶስታችን ማን ያስታርቀን? መልስልኝ ይሄንን። ኦኬ እሺ፣ ይሄ ጥያቄ ቀና ሆኜ ልመልሰው። በመጀመሪያ መጽሐፍ ቅዱስ አለ፣ የመጀመሪያ ማለት ነው። ከመጽሐፍ ቅዱስ ቀጥሎ ደግሞ የአባቶች ጽሁፍ አለ፣ ጥንታዊ አስተምህሮዎች አሉ፣ ጉባኤቶች አሉ፣ ከዛ ስኮላሮች አሉ፣ ከዛ የቤተክርስቲያናችን የእምነት መግለጫ አለ፣ በእምነት የቀደሙን አብረውን የሚያገለግሉ አማኞች አሉ። እነዚህ ሁሉ ደረጃ ተሰልፈው መጥተው በሁሉም ደረጃ እናያለን ማለት ነው። እዚህ ማካመንክ ትክክል እኮ ነው። አንቺ አሁን ዳኒ የመለሰው መልስ እኮ ትክክል ነው። ያው አይ መጀመሪያ መጽሐፍ ቅዱስ አለ፣ ከዛ በኋላ መጽሐፍ ቅዱስን ደግሞ አባቶችን እንደ አውቶሪቴቲቭ ቀጥሎ እንቀበላለን፣ ከዛ ደግሞ ስኮላሮቻችን እንከተላለን፣ ከዛ ደግሞ ቤተክርስቲያንን አሁን ያለችውን ኮመን ቤተክርስቲያን እንደዛ ነው የመለሰልኝ። እንደዛ ከሆነ ታዲያ ሙሉን አስተምሮት ይቀበላል ነው አይደል? ዳኒ ሚስፕሬዘንት አላረኩማ። ኤግዛክትሊ እኔ እንደዛ ነው ያመንኩት። ሲጀምር አባቶችን መጽሐፍ ቅዱስ የበላይ ነው የማይሳሳት ብቸኛ። ቀጥሎ ደግሞ የአባቶች ጽሁፍ አለ፣ ጉባኤቶች አሉ፣ ቸርች ትራዲሽን ሪፎርሜሽን ፋዘሮች አሉ፣ ቸርች ትራዲሽን አለ፣ የማመልክበት የቤተክርስቲያኔ የእምነት መግለጫ አለ፣ የራሴ ፓስተር አለ፣ ክትትል ያስተማረኝና የሚጸልይልኝ ባይብል የሚያስጠናኝ ሰው አለ፣ ዙሪያ ያሉ ኮሚኒቲዎች አሉ። እነዚህ ሁሉ አሉ። ስለዚህ ዳኒ እነዚህ እንደየደረጃቸው ባለስልጣን ናቸው ማለት ነው። ራይት መጽሐፍ ቅዱስን ለመፍታት ደግሞ የመጽሐፍ ቅዱስን ትርጉም ለመስጠት እውነት ነው። ምን ጥያቄ አለው?
ያ በዛ መንገድ ከሆነ አይ ቲንክ እንደዚህ ከሆነ የተለየ እምነት ቆይ የለኝም ምን ያው እንዴ ኤርሚሻን ያልጨረስኩማ። ስለዚህ እነዚህ ጨርሽሽ ኦኬ መጽሐፍ ቅዱስ ቅድሚያ ትክክል ነው፣ መጽሐፍ ቅዱስ ብቻ ነው። ኦኬ አባቶችን ብለሃል፣ ከዛ በኋላ ሌላ ጨምረሃል። ስለዚህ አባቶች በሙሉ ተስማምተው ለምሳሌ ጥምቀት ለድነት ብለው ያምናሉ። ለምን አንተ አታምንም ታዲያ? የእነሱ የምትቀበል ከሆነ ተስማምተው በአንድ ላይ ማለት ያ ያለ አንድ ምንትን ማለት ነው። ለምን እሱ ያ አልተቀበልክም? ኦኬ የተጠየቅኩት ጥያቄ ለምንድን ነው ጥምቀት ለድህነት ብለን የማትቀበለውን ያለችኝ። ይህ ጥሩ ጥያቄ ነው፣ ወሳኝ ጥያቄ ነው። እንግዲህ ቅድም ስናገር ምን ብዬ ተናገር ያለው የበላይ ማን ነው? የእግዚአብሔር ቃል ነው። ከዛ የእግዚአብሔርን ቃል ቀጥሎ ደግሞ አባቶች እንዴት ብለው ተረዱት የሚልም አለ። ጉባኤቶች አሉ፣ ስኮላሮች አሉ፣ ሪፎርሜሽን ፋዘርሶች አሉ። በዚህ መሰረት ስናየው የበላይ ከሆነው ከመጽሐፍ ቅዱስ ጋር ካልተስማማና አብሮ ካልሄደ የበላይ የሆነው ሩል ያደርገዋል ማለት ነው። የበላዩ መጽሐፍ ቅዱስ ነው አይደለ? የበላዩ ያልከው የበላይ መጽሐፍ ቅዱስ ነው። ስለዚህ አሁን ከመጽሐፍ ቅዱስ አንተ አባቶች እኮ ለምሳሌ ያልከው እሱማ እኮ ተስማማው። አዎ እሱ እኮ ልክ ነው። አዎ ብለን እኮ ተአመንን። ግን መጽሐፍ ቅዱስ ከዛ በኋላ አባቶች ከዛ በኋላ ትራዲሽን እንቀበላለን ብለሃል አይደለ? ስለዚህ አባቶች የኦርቶዶክስ ቋንቋ ልጠቀም በምላት ማለት ነው ሁሉም በሚባል ጥምቀት ለድህነት ነው ብለው ያምናሉ። ለምን አንተ አታምንም? ይሄ ነው ጥያቄ። ኦኬ እንግዲህ አሁን በሃና መረዳት አባቶች ስለ ጥምቀት ጥልቅ የሆነ እውቀት አላቸው። በአንድነት ተስማምተዋል። 500 ዓመት ሙሉ መሬት ጠብ ማይል በጥምቀት ዙሪያ አስቀምጠዋል። ስለዚህ ለምን አታምናቸው? ምን ያለችኝና እንደዛ ከሆነ አንድ ነገር ማንሳት አለብን። ለምሳሌ ጥምቀት ለኃጢአት ስርየት የሚለውን ፖይንት እናንሳና አባቶች ሃና እንዳለችው ጥምቀት ለኃጢአት ስርየት የሚለውን ያምናሉ። ግን 500 ዓመት በሙሉ የኖሩ አባቶች በሙሉ ማለት ነው አንዳቸው ጥምቀት ለኃጢአት ስርየት የሚለውን ኤኮ ከማድረግ ባለፈ የትኛው ኃጢአት እንደሆነ አልገለጹም። ለምሳሌ የኃጢአት ስርየት በሚሰራይበት በአንዲት ጥምቀት እናምናለን ይልና የትኛው ኃጢአት ነው ወደ ጌታ ስትመጣ ነው ከመጣ በኋላ ያለው ላይ አልጻፉም። ስለዚህ 500 ዓመት ሙሉ አሁን አንቺ በምልአት ያልሻቸው አባቶች አንዳቸው እንኳን ይሄን ነገር አብራርተው ለምን አልጻፉም? መልሽ። እሺ ጥምቀትን ስናነሳ እንግዲህ ኦሪጂናል ሲን ነው የምናነሳው አይደለ? ስለዚህ ኦሪጂናል ሲን አንተ አታምንም በእርግጥ ስለ ኦሪጂናል ሲን፣ ግን እነሱ አባቶች እንደዛ ስለሚያምኑ ኦኬ ህፃን ልጅም ከዛ ከኦሪጂናል ሲን የነፃ እንዳልሆነ ይታመናል። ታውቃለህ፣ እንደዛ ነው የሚታመነው በሙሉ ካቶሊክም ሆነ በፕሮቴስታንት ማለት ነው። ስለዚህ ህፃናትን ይቆዩና ሰው ግን ሲወለድም ኦኬ እስኪጠመቅ የሰራውን ኃጢአት በጥምቀት ይነጻል፣ የኃጢአት ስርየት ያገኛል ብለው ያምናሉ። አባቶች ህፃናትም ጭምር ማለት ነው። ከዛ በኋላ ለሚሰራው ኃጢአት ምንድነው ተጠየቅ ካልከኝ ደግሞ ከዛ በኋላ ካመነ ከተጠመቀ በኋላ ለሚሰራው ኃጢአት ደግሞ ጌታችን እየሰጠን የጌታ እራት ወይም ቅዱስ ቁርባን አለ አይደለ? በሱ ደግሞ እየነጻን እንደምንሄድ አባቶች ያስተምራሉ። አሁንስ ግልጽ ነው? የተጠየቅሽው ጥያቄ ግን ይኸውልሽ ልድገምልሽ። የተጠየቅሽው ጥያቄ አባቶች እውቀታቸውና በጥምቀት ዙሪያ ያላቸው የእውቀት በምልአት ስለሆነ ለምን አንቀበላቸውም ስላልሽ፣ እንግዲህ ምልአቱን አሳይኝ። አንቺ ከምትጠሪያቸው 500 ዓመት ከነበሩ አባቶች መካከል አንድ አባት ስሙን ትጠሪና የጻፈውን የመጽሐፉን ቁጥርና ሴክሽንና ቻፕተር ጠቅሰሽ ጥምቀት ለኃጢአት ስርየት ከተጠመቁ በኋላ ስለሚሰራው ኃጢአት አይደለም ብሎ የጻፈ አንድ። ስለዚህ አባት ትጠሪያለሽ፣ የመጽሐፍ ስምና ቻፕተር ሴክሽን ትጠሪያለሽ ማለት ነው። ማብራሪያ አያስፈልግም። ኦኬ እንትን ግባ። ለምሳሌ እኔ አሁን ሌላ እንትን የለኝም፣ ሶርስ የለኝም። ግን ካቴና ባይብል ትገባና ዮሐንስ 3:5 አውጣ እንዳለው አባቶች 12 13 አባቶች አሉ። ምን ብለው እንደፈቱት ይኸው እስኪ ክፈተው አንተ ካቴና ባይብልን ግባ። እኔ ለማጠይቅኝ ክለመንት ኦፍ ሮም ስላደረኩኝ እዛ ላይ አለ፣ ክለመንት ጭምር አለ። የጳውሎስ ደቀ መዝሙር የነበረው ሰው በአብ በወልድ በመንፈስ ቅዱስ ሳይጠመቅ የዘላለም ሕይወት አያገኝም ብሎ የጻፈው አለ። አውጣው ክፈተው፣ እዛ ላይ አለ ለምሳሌ። ስለዚህ 13 አባቶች አሉ እዛ ካቴና ባይብል ላይ። ሌላም አለ ግን አሁን ያለኝ እንትን እሱ ነው። ስለዚህ ክፈተው ይኸው
ሁለት ደግሞ እኔ ከአባቶች እበልጣለሁ ነው እያልክ ያለው አንተ። እኔ አባቶች ተሳስተዋል፣ እኔ አሁን የተለየ መረዳት አለኝ እያልክ ነው ያለው። አሁን ይሄ ከኦንሊ ጂሰስ ምን ተሻለ ነው ጥያቄ? መልስልኝ። ቴንኪዩ አመሰግናለሁ። ግን አሁንም ጥያቄውን አሁን ልደግምልሽ ስለሆነ በደንብ ስሚኝ አደራ። ጥያቄ ምን መሰለሽ? ዮሐንስ 3:5 ጥምቀት ነው ብሎ አላብራሩም አላልኩም እኔ፣ ወይንም ደግሞ ጥምቀት ለኃጢአት ስርየት አላልጉም አላልኩሽም። እዛ ላይ ጥያቄ የለኝም እኔ። ይሄንን አሁን የተናገርኩትን ያብራራሽ። የተጠየቅሽው ጥያቄ ጥምቀት ለኃጢአት ስርየት ይላሉ እንጂ ይሄ ኃጢአት አንድ ሰው ከተጠመቀ በኋላ ጥምቀቱ የኃጢአት ስርየት አያመጣም ብሎ የጻፈ አንድ አባት በስም ተጠሪና ከዛ የመጽሐፉን ስም ተጠሪና ካላወቅሽው እነግርሻለሁ፣ ችግር የለውም። ከዛ ሴክሽኑንና ቻፕተሩን ትነግሪኝና እናወጣዋለን ማለት ነው። ስለዚህ አንዳቸውም አልጻፉም። በነገራችን ላይ አንዳቸውም። ለምንድን ነው ያልጻፉት? መልሹ። ምንድን ነው ያልጻፉት? ለየትኛው ኃጢአት እንደሆነ ነው ጠይቀኛለሁ። ዝም ብለው ጥምቀት ለኃጢአት ስርየት ብለው ኤኮ አደረጉ እንጂ ይሄኛውን አይነት ኃጢአት ማለት አንድ ሰው ክርስቲያን ከሆነ በኋላ ለሚሰራው አክቹዋል ሲን ጥምቀት ያስተሰርያልም አያስተሰርይልም አላሉም። ደግሞ ያስተሰርያል ነው ያሉትና ይሄንን ለምን አብራርቶ አልጻፉም? ኢምፖርታንት አይደለም ወይ ነው ጥያቄው? እኔ እኮ ቅድም መልሼልሃል። ለኦሪጂናል ሲን ባይ ኮመን ሴንስ ራሱ እኮ አንድ ጊዜ ጥምቀት እንዴት ነው ለአክቹዋል ሲን የሚሆነው? ኤርሚ የሆነ ጥያቄ ስጠይቃችሁ ጥያቄውን አደራ ስቡ። አደራ የጠየቅኩ ጥያቄ ጥምቀት ለአክቹዋል ሲን አይሆንም ብሎ የጻፈ አንተ አሁን አንተ ኮመን ሴንስ አይደለም። ለየትኛው ኃጢአት ነው? ቆይ እርምሻ ጥምቀት ለየትኛው ኃጢአት ነው ምናምን ብለህ ከመጠየቅህ በፊት መጀመሪያ ጥምቀት የኃጢአት ስርየትን ያስገኛል ወይ ብለህ እሱን መጀመሪያ እመን። ከዛ ስታምን በኋላ ደግሞ ለየትኛው ኃጢአት ለምን እኔ ነግሬሃለሁ፣ የተማርኩትን ነግሬሃለሁ። እኛ ኦሪጂናል ሲን እናምናለን። ከኦሪጂናል ሲንም ትልልቅ ከሆንን ደግሞ ከዛ ከሰራነው ኃጢአትም በጥምቀት ልክ እንደ ሐዋርያ ጳውሎስ ማለት ነው። ሐዋርያ ጳውሎስ ለምሳሌ ሐዋርያ ሥራ 22 ቁጥር 16 ላይ ተነስና አሁንስ ምን ትጠብቃለህ? ተነስና ከኃጢአትም ታጠብ እንደተባለው ከሰራውም ኃጢአት ምናምን በጥምቀት ኃጢአቱ እንደነጻ ይታወቃል። ኦኬ ከዛ በኋላ ኃጢአት ቢሰራ ካልከኝ ከዛ በኋላ ደግሞ ኃጢአት ቢሰራ የተሰጠን ደግሞ ወደ ጌታ የምንቀርበት ደግሞ የጌታ እራት ደግሞ አለ አይደል? የጌታ እራት እየወሰድን በንስሐ እየገባን ልክ አንደኛ ዮሐንስ ላይ ያለው በንስሐ በጌታ እራት እያልን ደግሞ እንትናችንን ምንድነው ቅድስናችን እየፈጸምን የምንሄደው። ይሄ ግልጽ ነው። ግን የመጀመሪያ ጥምቀት ግን ያመነ የተጠመቀ ይድናል ስላለ ጥምቀት የኃጢአት ስርየት እንደሚያስገኝ ይናገራል። ለየትኛው ኃጢአት ብሎ አንተ ራስህ ፍልስፍና ግን ከታች ማስረጃ እየሰጡ ነው። እነ አቤላ ማለት አቤላ የኤርትራን ማለት ነው። እኔ ግን ካቴና ባይብል እንትን ብያለሁ። ዮሐንስ 3:5 አባቶች የፈቱበትን ሰው በአብ በወልድ በመንፈስ ቅዱስ ካልተጠመቀ ዳግም አይወለድም ያሉበትን ግን እኔ ሰጥቻለሁ ማለት ነው። ይኸውልሽ ሀና እኔ አሁን አላቋረጥሽም ብዬ ነው። ካቋረጥኩሽ ይደብርሻል ብዬ ነው። ጥያቄ ምን ነበረ? ጥምቀት ለኃጢአት ስርየት ብለው አብዛኞቹ አያምኑም አይደለም፣ ያምናሉ። በቃ ዘጋን እኮ ይንሹ። ይሄን ነገር ድጋሚ ልትመለሽበት አይገባም። ወይም ደግሞ ለድህነት እኔ አላቋረጥሽም እኔ አላቋረጥሽም ብዬ ነው እስክትጨርሽ ጸጥ ያልኩት። ከዛ ግን እኔ ሳወራ ደግሞ ታቋርጣላችሁ። ትክክል አይደለም። ከዛ ስትጨርሺ ደግሞ እኔ አልገባብሽም። እኔ ስጨርስ ማለት ነው። ሶሪ ከታላቅ ይቅርታ ጋር ኮሜንት ዲስትራክት ተደረገኝ። እሺ ጥያቄው ምን መሰለሽ አንቺው ጥምቀት ለኃጢአት ስርየት የሚለውን አባቶች ስለሚያምኑና እኔም ስለማቅና አንቺም ስለምታቂ ማስረጃ ማምጣት አይጠበቅብንም። አይ አምጣ ካልሽኝም ችግር የለውም። ግን ኦልሬዲ ስለምናምነው አስፈላጊ አይደለም ማለት አባቶች እንደዛ ስለሚሉ የኔ ጥያቄ የአባቶች መረዳት በዚህ ጉዳይ ላይ ጥልቅ ከሆነ ጥምቀት ለአክቹዋል ሲን ወይም ደግሞ አሁን ለምንሰራው ኃጢአት አንድ ሰው ቢሰክር ቢዋሽ ቢያመነዝር ደሙ እንጂ ጥምቀቱ አይሆንም ብሎ አንድ አባት ለላሙና ካለ አንቺን ያልኩት የለም። አክቹዋሊ ለምንድን ነው ያልጻፉት ሲባል ነገሩን በጥልቀት አላዩትም። ጊዜ ኖሯቸው አንዴ በጥልቀት ስላላዩት ይሄንን ነገር ይሄንን ኢሹ ማለት ነው ክፍተት እናያለን። ኒቅያ ላይ በምንሄድበት ጊዜ ለምሳሌ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ተብሎ ተጻፈ እንጂ የትኛው ኃጢአት ነው
የሚለውን ጭራሽ አልጻፉትም። አለመጻፉ ምን ኢምፕሊኬሽን አለው? ዊል ዲስከስ፣ ችግር የለውም። ለምን አልጻፉም ነው ጥያቄ። ይሄን ብቻ መልሽ። ይሆናል የሚለውን አትደጋግሚው። ኦኬ እኔ ደግሞ እያልክ ያለሁት መጀመሪያ የእነሱን እምነት ትቀበላለህ ወይ? በአንዲት ጥምቀት ለኃጢአት ስርየት እናምናለን ያሉት አባቶች ተሰብስበው ላሉት ታምናለህ ወይ? መጀመሪያ ብታምን እኮ ለየትኛው ኃጢአት እንደሆነ እኮ ታቅ ነበር አንተ ራስህ። ግን መጀመሪያ ትታምነዋለህ ወይ? እሱን መልስልኝ። እኔ አባቶች ጽፈዋል ብዬ አውቃለሁ። ስለዚህ ትክክል ነው፣ ጽፈዋል። ሲጽፉ ግን ለየትኛው ነው የጻፉት? ለምንድን ነው 500 ዓመት ሙሉ ይሄን ነገር ያላብራሩት? መልሽ። ኦኬ ስለዚህ አምናሃል ማለት ነው። ጥምቀት ለኃጢአት ስርየት ነው ብለህ ታምናለህ። ከዛ በኋላ መልስ ማመን አይጠበቅብኝም። መጽሐፉ ካወቅኩኝ ይበቃኛል። ኦልሬዲ እንደጻፉ አውቃለሁ እኮ ጽፈዋል እንዳሉ አባቶች። ኦኬ ስለዚህ አባቶች እንዳሉ በዚህ በጥምቀት ጉዳይ ላይ ስተዋል ለምትለኝ ሁሉም አባቶች ጥምቀት ለኃጢአት ስርየት ነው ብለው ማመናቸውና ማስተማራቸውና መጻፋቸው አባቶች ተሳስተዋል አልገባቸውም ነበር ብለህ ነው የምታምነው ማለት ነው? ይሄን ጥያቄ ነበር ኤክስፔክት የማደርገው። እንደገባቸው ማስረጃ 500 ዓመት ሙሉ የተጻፈ መጽሐፍ አለ። ወደ 60,000 ፔጅ እኔ ጋር አለ መጽሐፉ። አንቺም ኦንላይን ታገኘዋለች፣ ችግር የለውም። እነዚህ መጽሐፍቶች ውስጥ አንድ አባት እንኳን በስህተት ጥምቀት ለአክቹዋል ሲን አይሆንም ይሆናል ብሎ የጻፈ ካለ አምጪልኝ፣ አንድ አባት። አለዛ እንዳሉ ተሳስተዋል ብዬ ስነግርሽ በድፍረት ነው። ዳንዬ ለየትኛው ነው ያሉት? ዳኒ ያልገባኝ ነገር እሺ ቀጥል። እሺ አይ ቆይ ለምሳሌ ዳኒ ግን ላወራው እንፈልገው ነገር ማለት የኃጢአቱ አይነት ይቅርና ግን ለኃጢአት ስርየት ብሎ የተናገሩትን ትምህርት ትቀበላለህ? ዳኒ መቀበል አይጠበቅብኝም። ሳያብራሩ ጽፎ ዝም ብለው ልቀበላቸው ነው እንዴ? ለምን ያላብራሩ? አንዱ እንኳን አላብራሩ። 500 ዓመት ደጋግማ 500 ዓመት እያልክ ነው ዳኒ። ጥምቀት ለኃጢአት ስርየት የሚለውን ትምህርት የሚያምጥ አቤላይ ኤርሊ ቸርች ፋዘርስ ኤርሊ ቸርች ፋዘሮች 500 ዓመቶች አለ። እኔ ቀደምት የሆኑ አባቶች እነ ሉተር ምናምን ሳንጨምር ማለት ነው። ኦኬ ከአንደኛ ለዘመን ጀምሮ ያለውን ማለት ነው። የዳኒን ስለማውቀው ለዛ ነው ስለገባኝ ነው። ኦርቶዶክሳውያን ሲጠይቅ የመጀመሪያ 300 ዓመት እኮ ኦልሬዲ ተቀበላቸው ማለት እኮ አሁን እኮ ሲስ ቀጥ ጨርሻለሁ። እሺ ጨርሳችሁ? አይ ላይክ ዳኒ እኔ ላነሳ የፈለጉት ኧረ እኔ የሚያሳስበኝ ኧረ ሲሰሙ ፓስተር አሊ ቤት እየዘለለ ነው። ማን ነው የሚዘለለው? እኔ እኮ ኧረ ተው እየተባባርን ነው። ኧረ ወገናችን ምንድን ነው ላይክ ዳኒሻ የመጀመሪያው ቀደም እንዳልከው አንተ ራሱ እንዳልከው ከመጽሐፍ ቅዱስ ቀጥሎ መጽሐፍ ቅዱስን የሚፈቱት አውቶሪቴቲቭ የመጀመሪያው አካላቶች አባቶች ናቸው የሚል እምነት አለ። ያ እምነት ካለህ ደግሞ የመጀመሪያዎቹ አባቶች ብቻ ሳይሆን የመጀመሪያዎቹ ብቻ ሳይሆን ደግሞ በወጥነት ባለ መልኩ ለምሳሌ ዮሐንስ 3:5 ሐዋርያት ሥራ ምዕራፍ 2:38 እንዲሁም አይ ቲንክ 22:16 ላይ ያሉ ክፍሎችን ለኃጢአት ስርየት እንደሆነ ፈተውታል ብለን ምናምን ከሆነ ይሄንም የምትቀበል ከሆነ የመጀመሪያው ነገር ለየትኛው ኃጢአት የሚለውን ከመጠየቅ በፊት ራሱ ለኃጢአት ስርየት የሚለውን ኮንሰፕት መጽሐፍ ቅዱሱ በተፈታበትና አውቶሪቴቲቭ የሆኑት አካላቶች ብለህ የምታምናቸው በፈቱበት መንገድ መቀበል ለምንድን ነው ያልፈለግከው ወይም ያልቻልከው ነው ትልቁ ጥያቄ። እሺ እዚህ ጋር በደንብ ማስተዋል ያለብን ነገር አለና የተጠየቅኩት ጥያቄ ላይክ ብዙ ቦታዎች መነካት አለባቸው። በመጀመሪያ ደረጃ እግዚአብሔር የእግዚአብሔርን ቃል ሲሰጠኝ እንዴት አድርጎ ነው የሰጠኝ? በማነብበት ቋንቋ እንድረዳው ነው። በመጀመሪያም ቃል ነበር የሚለውን ሳነብ አትናሽስ ምን ብሎ ፈታው ተብሎ ሳይሆን ለእኔ ነው ይሄ የተጻፈው። አትስረቅ ሲለኝ አትናሽስ ምን ብሎ ፈታው አይደለም፣ ለእኔ ነው የተጻፈው። ስለዚህ በቋንቋው፣ በታሪኩ፣ በኮንቴክስቱ፣ በታይፖሎጂው መንፈስ ቅዱስ ውስጥ ምን አስተማረኝ የሚለውን ከገባኝ በኋላ አባቶች የሚሄደው በኋላ ነው። ላይክ ለ1% ነው ለ2% ነው የሚሄደው።
መሄድም አይጠበቅብኝም። ሲጀመር አማርኛ ወይም ደግሞ እናንተ ሁላችሁ በምታነቡት ቋንቋ ግልጽ ነው። በቃ የዘላለም ሕይወት እንዳገኝ ይበቃል። ከዛ ሲቀጥል ይሄ አሁን አነበዋለሁ ያልኳችሁ ቃል the only infallible ነው፣ የማይሳሳት ብቸኛ፣ ምክንያቱም የእግዚአብሔር ቃል ስለሆነ ማለት ነው። ከዛ ወደ አባቶችና ወደ ጉባኤቶች ስንሄድ ደግሞ የማይሳሳቱ አይደሉም፣ የሚሳሳቱ ባለስልጣናቶች ናቸው። እነዚህ መጽሐፍ ቅዱስ የማይሳሳት ነው፣ እነዚህ ግን የሚሳሳቱ ናቸው። በደንብ ይሳሳታሉ። እንደሚሳሳቱ ደግሞ የሚቀጥለውን 30 ደቂቃ ከሰጣችሁኝ እየገለጥኩ አሳያችኋለሁ። ይሳሳታሉ። ስለዚህ እሱ ላይ ልዩነት የለንም እኮ አይሳሳቱም አይደለም ዳኒ፣ አይሳሳቱም እኮ እና ታዲያ የሚሳሳቱትን እንደማይሳሳት አድርገው ውሰድ እያልከኝ ነው ያለ አይደለም። አሁን ስለ ወጥነት ነው ያወራ ነው። ስለ ወጥነት ብቻ ሳይሆን ደግሞ መጽሐፍ ቅዱሱም ራሱ ያንን ስለሚያስተምር እኮ ነው። ገብተዋል? የአንተ መረዳት እና አሁን ከኔ መረዳት ከኔ አንደርስታንዲንግ በላይ ብለህ ያስቀመጥካቸው ከአንተ መረዳት በላይ አውቶሪቲ ያላቸው ብለህ ያስቀመጥካቸው አካላቶች አሉ አይደል? እነዚህ አካላቶች ደግሞ በኮንሰንሰስ ደረጃ እንደዚህ ያምናሉ። መጽሐፍ ቅዱስ ላይ ያለውን ራሱን ቃል እንደዚህ ፈተውታል። ለምሳሌ ተነስ ተጠመቅ ከኃጢአትህም ታጠብ የሚለውን ክፍል፣ ኃጢአታችሁ ይሰረይ ዘንድ ተጠመቁ ያለውን የጴጥሮስን ንግግር፣ እንዲሁም ደግሞ ዮሐንስ 3 ላይ ያለውን ሰው ከውሃና ከመንፈስ ካልተወለደ እግዚአብሔርን መንግስት ሊያይ አይችልም የሚለውን ክፍል ለጥምቀት እንደሆነ ፈተውታል። ደግሞ ኢንፋክት መጽሐፍ ቅዱሱም ከጥምቀት ጋር አያይዞ ይነግረናል። አሁን ያንተን መረዳት ከኔ የተሻለ ኦቶሪቴቲቭ ናቸው ብለህ ያመንካቸው አካላቶች ካሉ ነጥለህ ነው ወይ የሆኑ ሀሳብ ላይ የሚመች ሀሳብ ላይ ትቀበላቸዋለህ፣ የማይመች ሀሳብ ላይ ደግሞ ከአንተ አመለካከትና አስተሳሰብ ጋር ከተለዩ ደግሞ አትቀበላቸውም ወይ ነው። እንደዛ ከሆነ ለምንድን ነው ኦቶሪቴቲቭ እንዲሆኑ ሲያደረጋቸው? ለቤተክርስቲያን የሚቀርቡት ለመጀመሪያ ቤተክርስቲያን የሚቀርቡት ለሐዋርያት የሚቀርቡት አባቶች በወጥነት ደረጃ ይህንን አስተምሮ የሚቀበሉና የሚያስተጋቡ ከሆነ ትክክል እንደሆነ ደግሞ መጽሐፍ ቅዱሳዊ ማስረጃም የሚያቀርቡ ከሆነ ሌሎቹን አስተምሮች እንደምንቀበል ሁሉ ይሄኛውን ማስተምሮ መቀበል ለምንድን ነው ለኛ ዳገት የሆነብን ነው? ምክንያቱም ከምንም አሁን ካነሳቸው ቅድም ካስቀመጥካቸው መመዘኛዎች የሚያጎድለው ነገር አይታየኝም። ያስተምሩ የሚያጎድለው ነገር አንተ በምትለው ደረጃ እዚህ ከዚህ አንፃር መቀበል እንዴት ነው እየከበደ ያለው? ሌሎቻችሁም ተመልሱት ደስ ይላል። እሺ ቴንክ ዩ። መልስ መመልሰው እኔ ስለሆንኩኝ ማንም ሰው እንዳያውቀዋል። ያው ረጅም አላወራም፣ ግን የተጠየቀውን አክል መልሳለሁ። ረጅም ጊዜ ወስደ ነው የጠየቀው። የጠቃቀስካቸውን ነገሮች ስናይ ለምሳሌ ጳውሎስ ከኃጢአትህም ታጠብ ከመባሉ በፊት በመንፈስ ቅዱስ ተሞልቷል። እጅ ተጭኖ ተጸልየለት ጌታን አገኘ። እጁ ተጭኖ ከተጸልየለትና በመንፈስ ቅዱስ ከተሞላ በኋላ ነው ወጥቶ የተጠመቀው። ስለዚህ እኛ እንደምናምነው ጳውሎስ በመንፈስ ቅዱስ በተሞላ ጊዜ የኃጢአት ማስረጃ ቅርብ እንደዛ እንደሚል ካለ አንጣ ማስረጃ። ጳውሎስ ከመጠመቅ በፊት በመንፈስ ቅዱስ ተሞልቷል የሚል ክፈቱ አሳየ አውጣ። ኦኬ አነብልሻለሁ። ኦኬ ያ ታች ያላችሁ ሰዎች እንዴት አላወቅሽውም ግን እስካሁን ድረስ ይሄን ቦታ? እሺ የሐዋርያት ሥራ ምዕራፍ 9:17 ነው የምናነብላችሁ። የሐዋርያት ሥራ 9:17 እንደዚህ ይላል። ሐናንያም ሄዶ ይላል የሐዋርያት ሥራ ምዕራፍ 9:17 ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ጳውሎስ ላይ ማለት ነው፣ ወንድሜ ሳውል ሆይ ጌታ እሱም በመጣበት መንገድ የታየህ ኢየሱስ ነው አለው። ኦኬ ደግሞም ታይ ዘንድና መንፈስ ቅዱስም ይሞላበት ዘንድ ላከኝ አለው። ከዛም በኋላ እጅ ጭኖ ጸለየለት፣ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ ተነስቶ አየም ተጠመቀ ይላል። ስለዚህ ጳውሎስ የተጠመቀው የውሃ ጥምቀት ያደረገው በመንፈስ ቅዱስ ከተጠመቀ በኋላ። አቤት ተሞላ የሚል አለ። በመንፈስ ቅዱስ ከተሞላ በኋላ ነው የተጠመቀው ነው ያልከው አይልም። እዚህ ጋር ያየሁት ነው ያለሁት አይልም። እንደዛ የሚል ነገር የለም። መንፈስ ቅዱስ ተሞልቶ ተጠመቀ የሚል ከየት ነው ያመጣኸው? መሞላቱ ምንድነው ማረጋገጫ? እዚህ ክፍል ላይ አንድ ጊዜ ጥያቄ ከጠየቃችሁ በኋላ ሁለት አይነት አካሄድ አለ። አንደኛው እኛ ብቻ ነው የምናወራው ሲሆን፣ ሁለተኛው ደግሞ እኩል እናወራ የሚባል ነገር ነው።
ስለዚህ ጥቅስ ጠይቀሽኛል፣ ጥቅሱን ነግሬሻለሁ። ስጨርስ አንተ ዋሽተሃል ማለት ትችያለሽ ምናምን ነገር። እዚህ ጋር እንደሚታወቀው አንደኛ መንፈስ ቅዱስ ተሞላ አይልም ዳኒ፣ እያየሁት ገብቶኛል። አውጣውት አንድ አዳልኩ እኮ አንተ ምንድን ነው ያልከው? ጳውሎስ ዳስኖት ኢሹስ ጥያቄ ከጠየቅሽ በኋላ አንዴ ነው አንተ ያልከው አይልም ነው ያልከው። ስለዚህ የቱ ጋር ነው? ገብቶኛል። እሺ ሚታር እኔ አሁን ለምሳሌ ኤርሚ የተለያዩ ኤሪያዎችን ነካክቷል። ጌታ ረድቶኝ ካላስታወስኳቸው ወይ የጻፍኩም ስላልነበር ያመልጡኛል፣ ግን መጨረስ ስላለበት ነው ጸጥ ያልኩት። ስለዚህ ጥቅሱን ነግሬሻለሁ። ጥቅሱን እያነበብሽ ቆይና ከዛም በኋላ እዚህ ጋር ዳንኤል ተሳስቷል ብለሽ ማውራት ትችላለሽ። አለዛም የሆነው ረብሻ ነው። ጥቅሱ አይልም እንደዛ እኮ ነው። ችግር የለውም። እኔ ከፈለኩ ተጨርስ አውሪ ያልከን እንደዛ አይልም እንዴ? ምንድን ነው የምጨርሰው? እኔ እኮ ማስረጃ ሰጠኸኝ አየሁትና አይልም አልኩኝ እኔ። ኦኬ ቀጥ ምን እንደምትል ስማሽ እኮ ስጨርስ ታወሪያለሽ። ኖ በቃ ምን መግባት የለብሽም። ስጨርስ ነው የምታወሪው። ቴንክ ዩ አመሰግናለሁ። 17 ጀምሬ ላንብብላችሁ። ሐናንያም ወደ ቤቱ ገባ ይላል። እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ ይለዋል። እዚህ ጋር ሁለት አክሽን አለ፣ ማየትና መንፈስ ቅዱስ መሞላት። ከዛ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ፣ ያን ጊዜም ደግሞም ተነስቶ ተጠመቀ ይላል። ከዛም በኋላ በረታ ይላል። መጽሐፍ ቅዱስን ስታዩ ጳውሎስ በመንፈስ ቅዱስ የተሞላበት ቦታ የለም። የትም ቦታ ማለት ከተጠመቀም በኋላ በመንፈስ ቅዱስ ተሞላ የሚልም የለም። ወይንም ደግሞ እየተጠመቀ አንዴ ዳኒ ከሌለ ለምንድነው ጳውሎስም ከመጠመቁ በፊት በመንፈስ ቅዱስ ተሞልቷል ብለህ ለምንድነው እንደዛ ያልከው? አያውቁም ብለህ ነው? መልስልኝ ይሄንን ሚታርጊና አንተ እኮ እርግጠኛ ሆነህ ያልከው እርግጥ ነው። ቆይ 10 ሚታርግ አትበለኝ። እኔ እኮ ሳወራ ሚታርግ ትትለኛለህ። አንተ እንደማስረጃ አድርገህ ነው ያወራኸው በእነዚህ 400 ምናምን ሰዎች ማለት ነው። ኦኬ እኔ ደግሞ ክፍሉን ሳያው ከአሁን በፊትም ይሄን ክፍል ስለማውቀው ነው። አይልም ከመጠመቁ በፊት በመንፈስ ቅዱስ ተሞላ አይልም ጳውሎስ። እንደውም እንደዛ የሚል ክፍል እኮ አለ። እነሱን እኮ ወደዛ እኮ መሄድ ይቻላል። የጳውሎስ ግን እንደዛ አይልም። ስለዚህ ካላለ ይቅርታ ብለህ ማለፍ አለብህ። ጭራሽ ይቅርታ ልታስጠይቂ። እኔ በመጀመሪያ ደረጃ ከኤርሚያስ ጋር ነው እያወራ ያለሁት። ኤርሚ ላነሳው ጥያቄ መልስ እየመለስኩ ነው ያለሁት። ኤርሚ የተመለሰለት ጥያቄ ትክክል አይደለም ብሎ ካሰበ ስጨርስ መመለስ ይችላል። ነገር ግን አንቺ ጥቅስ ማወቅ ፈልጋለሁ ስላልሽ ጥቅሱን ነግሬሻለሁ። ይህን ጥቅስ የማብራራበትን መንገድ ታይና ትክክል ካልሆነ እኔና ኤርሚያስ ስንጨርስ ወይንም ደግሞ ኤርሚያስን በኋላ ተክተሽ በተራሽ ማውራት ትችላለሽ። ከዛ በተረፈ ኤርሚያስ ሲያወራ ሙሉን ዝም ብለሽ ከዛ እኔ ሳወራ መግባት ትክክል አይደለም። ትክክል ነው ብለሽ እንድታስቢም አልፈልግም፣ ምክንያቱም ስህተት ስለሆነ። ስለዚህ ጳውሎስ በመንፈስ ቅዱስ የተሞላበት ቦታ የለም። ሲጸለይለት ነው በመንፈስ ቅዱስ የተሞላው፣ የተፈወሰ ጊዜ ነው። ስለዚህ ጳውሎስ ውሃ ውስጥ ሲገባ በመንፈስ ቅዱስ ተሞልቷል ብለን እናምናለን። ለምን ሲባል የሐናንያ ቃል ምንድን ነው የሚለው? እርሱም በመጣህበት መንገድ የታየህ ኢየሱስ ነው፣ ታይ ዘንድና መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለ። የጌታ ትእዛዝ ነው። ስለዚህ እንዲያይና መንፈስ ቅዱስ እንዲሞላበት ጌታ ነው የላከው። ከዛ ተነስቶ ነው ይህን ፕሮሰስ ጨርሶ ነው የተጠመቀው። ስለዚህ መጽሐፉ የተጻፈው ለአንቺ ጥያቄ ሳይሆን ለአንባቢው ኦፕን ስለሆነ ጳውሎስ እጅ ተጭኖ በሚጸለይበት ጊዜ በመንፈስ ቅዱስ ተሞልቷል። ለምን? ጌታ ነው ያለው ታይ ዘንድና በመንፈስ ቅዱስ ይሞላብህ ዘንድ። ስለዚህ ጳውሎስ በመንፈስ ቅዱስ ተሞልቶ ነው የተጠመቀው። አይ አይደለም ካልሽኝ የቱ ጋ ነው ጳውሎስ በመንፈስ ቅዱስ የተጠመቀው የሚለውን ጥያቄ ማሳየት መቻል አለብሽ። ካላሳየሽ ትክክል አይደለም። ለማንኛውም ጥያቄው ለአንቺ አይደለም። አንቺ ሚታርጊና ከእሱ ጋር ልጨርስ። ለምን እሱ ነው ጥያቄ ጠየቀኝ። ኦኬ እንደ ማስረጃ ካቀረብከው አባቶች በስምምነት ታይም ኢንተርቫሉን እኮ አያስቀምጥም ክፍሉ መቼ የተሞላ የሚለውን አያስቀምጥም። ዳኒና ኤርሚ እዚች ጋር አንዴ ከስራ መሀል ስለሆንኩኝ ነው። አንዴ ይችን ቦታ ዳኒ ሳያልፍ ከዚህ በኋላ አንድ ደቂቃ ብቻ 30 ሰከንድ ችግር የለውም እሰጥሃለሁ።
ኖ እኔ 10 ሴኮንድ ነው ማውራት የምፈልገው። ከዚህ በኋላ በደቂቃ ነው የምናወራው። ኤርሚ 5 ደቂቃ እያወራ እኔ በ30 ሴኮንድ የምቋረጥበት ምንም ምክንያት የለም። ገብታችኋል? ስለዚህ ከዚህ በኋላ ጥያቄያችሁም ቢሆን በቃ 3 ደቂቃ ወይ 5 ደቂቃ፣ አለዛ እናንተ ብቻ ናችሁ እያወራችሁ ያላችሁት እና አንዳንዶቻችሁ እኮ ያለ ምክንያትም ኤኒዌይ ችግር የለም። ቀጥል። እሺ ዳኒ ያነሳው አንድ ነጥብ አለ ትንሽ እንትን ያለበት ቦታ የምታዩት ከሆነ የሐዋርያ ሥራ ምዕራፍ 9 እና የሐዋርያ ሥራ ምዕራፍ 22 ሁለቱም አንድ ኢቨንቶች ናቸው እየተነገሩ ያሉት። የሐዋርያ ሥራ ምዕራፍ 9 ጳውሎስ መጀመሪያ ኢንካውንተር ሲያደርግ በደማስቆ ነው። የሐዋርያ ሥራ ምዕራፍ 22 ጳውሎስ እንዴት ጌታን እንደተገናኘ የመሰከረበት ቦታ ነው። ሁለት ጊዜ ይመስላል፣ ወይም ደግሞ አንደኛው በሌላ አንደኛው ኖ በመንፈስ ቅዱስ የሚል ቦታ የለም ሁለቱም ላይ። የመጀመሪያው ትክክለኛው ኢንካውንተሩን የተሰራበት ቦታ ነው። 22ን ሄዳችሁ ብታነቡ ግን እናንተ ወንድሞች አባቶችም አሁን ለእናንተ ነገሬን ስገልጥ ስሙኝ። ጳውሎስ ያሳለፈውን ነገሩን ሲናገር የደገመበት ቦታ ነው 22። ምዕራፍ 9 ግን አክቹአሊ ጳውሎስ ሳውል ግን የጌታን ደቀ መዝሙር እንዲገድላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ። አሁን ጳውሎስ እዚህ ጋር ነው ሊገል እየሄደ ትክክለኛው ኢንካውንተር የተፈጸመው። ከዛ በኋላ ግን ምን እንዳጋጠመው እንዴት እንደተጠመቀ ነው የሚናገረው። 22 ላይ ግን ጳውሎስ የነበሩትን ያጋጠሙትን ሁኔታ ለካህናቶቹ ወይም ደግሞ ለአባቶች የዘረዘረበትን ቦታ ነው እንጂ ዳኒ እንደሚለው ምዕራፍ 9 ላይ የመንፈስ ቅዱስ ጥምቀት፣ ምዕራፍ 22 ላይ ደግሞ የውሃ እንደዛ የሚል ነገር አለ። ሁለቱም በደማስቆ አናንያ ተመሳሳይ ኢቨንትን አንደኛው ላይ ጳውሎስ እየመሰከረ ነው፣ አንደኛው ላይ ግን የመጀመሪያ ኢንካውንተሩ ነው። ፔሪድ። በዚህ መልኩ ነው መጽሐፉ የሚታየው እንጂ አንደኛው የመንፈስ ቅዱስ ጥምቀት አንደኛው የውሃ ጥምቀት የሚል ነገር አይደለም። ማንንም ደግሞ እንደዛ ብሎ ማያውቅም ዓለማችን ላይ ከተገኘ ብሪንግ ኢት። ኦኬ ደቂቃ ጨምሬልህ ነበር። ለእኔም 3 ደቂቃ ላድርግ ያንተ ላቋርጠውና ዳኒ 3 ደቂቃ ይደረግልሃል። ግን ያው ልክ እንዳንተ በተመሳሳይ ትርጉም ያስቀመጡ ሰዎች ካሉ ሜንሽን ብታደርግ አሪፍ ነው። ቀጥል። እኔ ፔንቴኮስታል ነኝ። ፔንቴኮስታል የሆነ ሰው እንደዚህ አብራርቶታል ወይ የሚል ጥያቄ ደቂቃ ላስቀምጥና፣ ሶሪ 3 ደቂቃ ማንም ሰው አይገባብኝም። አኬ ላይ አስቀምጫለሁ። ሰው የተጻፈውን ካመንኩኝ ይበቃል። ታትስ ዋት ኢት ኢዝ። አኬ እዚህ ጋር ሚስ አድርገሃል ስላልሰማህ ነው። ምዕራፍ 9 ቁጥር 17 ላይ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ እርሱ ጌታ ላከኝ ካለ በኋላ አይኑ ላይ ያለው ቅርፊት ከወደቀ በኋላ ወረድ ብሎ ደግሞ ምን ያህል መሰለ ተጠመቀ ይላል። ወዲያውም እንደ ቅርፊት ያለ ከአይኑ ወደቀ፣ ያን ጊዜም ደግሞ ተነስቶም አየ ተጠመቀም ይላል። ስለዚህ ጥምቀቱን አልቀነስኩም፣ የውሃ ጥምቀትም ነበረ እዚህ ጋር። ነገር ግን ከፍ ብሎ የመንፈስ ቅዱስ ጥምቀት አለ። አንተ እንዳልከው እዚኛው ጋር ለመንፈስ ቅዱስ ጥምቀት፣ እዛኛው ጋር ለውሃ ጥምቀት አላልኩም፣ እንደዛ አላልኩም። እዚህም ጋር እንዳውም እዛኛው ጋር የመንፈስ ቅዱስ ጥምቀት አልተጠቀሰም። ስለዚህ የመንፈስ ቅዱስ ጥምቀቱ የውሃውን ጥምቀት ሲቀድም እዚህ ጋር ታያለህ ማለት ነው። ስለዚህ ጳውሎስ ተነስና ተጠመቅ ከኃጢአትህም ታጠብ የሚለውን ቃል ከመስማቱ በፊት እጅ ተጭኖት ከተጸለየለት በኋላ አይኑ ላይ ቅርፊት ከወደቀልበት በኋላ እና በመንፈስ ቅዱስ ተሞልቶ ከኃጢአት ነጽቶ ድኖ ነው የተጠመቀው ጳውሎስ። መጽሐፉ እንደዛ ስለሚል ማለት ነው። ያው ከሌሎች ጋር መቀጠል አለብኝ ብዬ አስባለሁ። ለምን ይህን ሀሳብ ጨርሻለሁ። ቴንክ ዩ። እሺ 1 ደቂቃ ዝች ጋር ፖይንቱን ያነሳትን ለመግለጽ ባይ ዘ ዌይ ምዕራፍ 2 ቁጥር 38 ላይ ብታዩት ሁል ጊዜ ምንድነው የሚለው ጳውሎስ ሲናገር ጴጥሮስ ሲናገር ምዕራፍ 2 ቁጥር 38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ምናችሁ ይሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ለኃጢአት ማሰሪያ በኢየሱስ ክርስቶስ ስም መጠመቅ አለባችሁ እያለ ነው። እሺ ከዛስ ምን ይፈጠራል? የመንፈስ ቅዱስም ስጦታ ትቀበላላችሁ። ሰዎች ያው በኢየሱስ ክርስቶስ ስም ማለት በኢየሱስ ክርስቶስ ስም ስልጣን በተደረገው ስራ በደሙ ማለት ነው ባጭሩ። ወይም ደግሞ ስም የሚለው ስልጣንን ነው የሚወክለው።
ስለዚህ በኢየሱስ ክርስቶስ ስም ስትጠመቁ ቅድም ያነሳውን አነሳለሁኝ። ምንድነው ጥምቀት ብቻውን ነው እንደው የሚያሰርየው? ነው እኛ እንደዛ እያልን አይደለም። the actual base ወይም ደግሞ the objective cause of የኃጢአት ስርየት ደሙ ነው። ያን ደሙን ግን በጥምቀት በኩል እናገኘዋለን ብለን ስለምናስብ እንጂ ዝም ብሎ ውሃ ዝም ብሎ እንትን አይደለም እያደረግን ያለው። ግን እሱ ነው ደግሞ እናደርጋለሁ። ቅድም ያነሳውን ነጥብ ለመንካት ፈልጌ ነው። አሁን ግን ሰዎች ሲጠመቁ ምን ያገኛሉ? የኃጢአት ስርየትና የመንፈስ ቅዱስን ስጦታ ሁልጊዜ። ስለዚህ ምዕራፍ 9 ላይ ይሄው ነው የተከሰተው። ሐናንያ ሲጸልይለት ሐናንያ እያለ ያለው ሲጠመቅ የመንፈስ ቅዱስን ስጦታ ይቀበላሉ። that is it period እንጂ ከተጠመቀ በኋላ ቅድም አንስቶታል እጁን ጭኖ የሚል ነገር አስገብቶ ነበረ ዳኒ። እጁን ጭኖ ጸለየለት የመንፈስ ቅዱስን ስጦታ ተቀበለ ይላል። ኖ እጁን ጭኖ ጸለየለት የመንፈስ ቅዱስ ስጦታ እጁን ስለጫነ ጸለየለት የሚደለም በሐዋርያት ሥራ ውስጥ ሰዎች እዚህ በተለይ አሁን የምዕራፍ 2ንም እንዳየነው ሰዎች ሲጠመቁ የመንፈስ ቅዱስ ስጦታን ያገኛሉ። አለቀ። ይሄንን ለማለት ነው። ኦኬ እንግዲህ አሁን አኬ የጳውሎስን ስጠይቀው ወደ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ነው ሄደው። የጳውሎስን የተጻፈ ቃል ነው የጠቀስኩት። ማለት አኬም ይሁን ማንም ሊቃወሙ አይችልም። ለምን ሲባል ታይ ዘንድና በመንፈስ ቅዱስ ትሞላ ዘንድ እርሱ ኢየሱስ ልኮኛል አለው። ከዛም አይኑ ላይ ያለው ቅርፊት ወደቀ። ከዛም በኋላ ተነስቶ ተጠመቀ ይላል። ከመጠመቁ በፊት ተጸልዮለታል፣ እጅ ተጭኖ። ይሄንን ሪፊት ማድረግ አትችልም ቃል በቃል ስለሆነ ማለት ነው። ወደ ሶሪ ታይም ላስቀምጥ፣ ለኔ ይሄ ያንተ ታይም ስለሆነ ማለት ነው። ሳላረዝም 2 ደቂቃ ላስቀምጥ ከታላቅ ይቅርታ ጋር 2 ደቂቃ። ሌላኛው ወደ ሁለተኛው ፖይንት ስንመጣ የሐዋርያት ሥራ ምዕራፍ 2 ቁጥር 38ን በምናይበት ጊዜ ንስሐ ግቡ ኃጢአታችሁ ይሰረይላችሁ ዘንድ በኢየሱስ ስም ተጠመቁ የሚለውን ቋንቋ ስንመለከት ንስሐ መግባት አለ። ንስሐ መግባት ማለት ምን ማለት ነው? ይሄንኑ ቃል የሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ ንስሐ መግባትን ከድህነት ጋር ከኃጢአት ስርየት ጋር ያገናኘዋል። የሐዋርያት ሥራ ምዕራፍ 3 19 እንደዛ ነው የሚለው ቃል በቃል። ንስሐ የምትለውን ቃል እንድታዳምጡልኝ ወይም ደግሞ እንድታስተውሏት ትፈልጋለሁ። ላንብብላችሁ። ንስሐ እሺ ላንብበው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። ኃጢአት እንዲደመሰስ አንድ ሰው ንስሐ መግባት አለበት። ኃጢአት እንዲደመሰስ ማለት ነው። ይህ ቃል የታለ? የሐዋርያት ሥራ ምዕራፍ 3 ቁጥር 28 ንስሐ ግቡ የሚል አለ። ስለዚህ እነዚህ ሰዎች ንስሐ በገቡ ጊዜ ኃጢአታቸው ተደምስሷል ብለን እናምናለን። ለምን? የኃጢአት ስርየት ከንስሐ ጋር ስለሚያያዝ ከጥምቀቱ በፊት ማለት ነው። ወደ ሁለተኛው ፖይንት ስንመጣ ደግሞ ኤንአይቪ ክፈቱ። ንስሐ መግባትንና የመጠመቅን በኮማ አይለያየውም፣ አንድ ላይ ደምሮ ነው ያስቀመጠው። ምን እያልኩ ነው ያለሁት? የግሪክ ቋንቋውን ኮንስትራክሽኑን በምታዩበት ጊዜ ነጠላ ከነጠላ ጋር ሊከብዳችሁ ይችላል። ብዙ ቁጥር ከብዙ ቁጥር ጋር ነው አብሮ የሚሄደው። ንስሐ መግባት ከኃጢአት ስርየት ጋር ነው የሚሄደው። መጠመቅ ትንሽ ለከበድ እንደሚል አንደርስታንድ አደርጋለሁ። መጠመቅ ብዙ ቁጥር ነው። አሜን። ንስሐ መግባት ብዙ ቁጥር ነው። የኃጢአት ስርየት ብዙ ቁጥር ነው። መጠመቅ ግን ነጠላ ቁጥር ነው እና አጻጻፉን ስታዩ አብዛኞቹ ትራንስሌሽኖች እኔ በምለው አውድ ነው የተቀመጠ። ምን ለማለት ፈልጌ ነው? ኤንአይቪ አላችሁ ኮማው የለም። ንስሐ መግባትና መጠመቅን ነው ጎን ለጎን አድርጎ ያለ ኮማው ያስቀመጠው። ስለዚህ ምን እያልኩ ነው ያለሁት? ሰው የኃጢአት ስርየትን የሚያገኘው ስላመነ ነው እንጂ ስለተጠመቀ አይደለም። ሲቀጥል የቅድሟን ጥያቄ አስታውሱ። የትኛው ኃጢአት ነው በጥምቀት የሚሰራው? በአመነዝር ለምሳሌ በጥምቀት ነው የኃጢአት ስርየት የሚሰራው? ለአኬ አንድ ጥያቄ ጠይቄ ልጨርስ። ጥምቀት ማለት ደሙ ነው ብለሃል። እንደዚህ የተጻፈ ነገር አለ? ጥምቀት ማለት ደሙ እኮ ያው ጥምቀቱ ነው ብለሃል። ከየት ነው ያመጣው? አሚን። እስቲ አስበው። ማስረጃ እንፈልጋለን። ዳኒ አሁንም ወደ እሱ እመጣለሁኝ። ተጭኖበት አናንያ ጭኖበት እጁን ጭኖበት መንፈስ ቅዱስ ተቀበለ ብለሃል። የሌለ ነገር ነው እያወራ ያለው። ጳውሎስ የገጠመውን ነገር ምዕራፍ 22 ላይ
ምዕራፍ 22 ላይ ተናግሯል። እየተባለ ያለው ሰው ሲጠመቅ መንፈስ ቅዱስ እንደሚቀበል ነው እንጂ ጳውሎስ አናንያ 9 ላይ የነበረውን ነገር ደግሞት ሲናገር ግን ጭኖብኝ መንፈስ ቅዱስ ተቀበለኛል። እያንዳንዱን ነገር ለወንድሞችና አባቶች እየገለጸ ነበረ። አንተ የምትለው እጁንም ጫንብኝ ከዛም በኋላ መንፈስ ቅዱስ ተቀበለኝ የሚል ቦታ የለም። አሁንም እጁን ጫነ የሚለውን ነገር ከየት ነው የምታመጣው? የሌለ ነገር ነው እያስገባ ያለው። ይሄ ትክክል አይደለም ነው በቃ። ስለዚህ ጳውሎስ ምዕራፍ 9 ላይ የተደረገውን ነገር እንደገና በዝርዝር ምዕራፍ 22 ላይ ደግሞታል። the same situation the same event ኦኬ። ቅድም ያነሳኸው ምንድነው እንግዲህ ካልተሳሳትኩት አሁንም ያነሳኸው ባፕቲዝም አክቹዋል ሲን አንድ ሰው ከመጠበቁ በፊት የነበረውን ኃጢአትና ኦሪጂናል ሲንን ሪሚት ያደረገው ወይም ያጥባል፣ ያሰረያል። ልክ ነው። ይሄ መጽሐፍ ቅዱሳዊ ነው። በቃ ይሄው አሁን ምዕራፍ 2 ላይ ቅድም እንዳነበብ ነው ቁጥር 13 ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ምን አድርጉ? በኢየሱስ ስም ተጠመቁ፣ በኢየሱስ ክርስቶስ ስም ተጠመቁ። ይሄ ቦታ የጳውሎስም ቅድም የተናገረው ቦታ 16 ላይ ነው። 22 16 ላይ ምንድነው የሚለው? አሁንስ ለምን ትዘጋየ? ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ነገር ግን ምን ማለት ነው ከኃጢአት ታጠብ ማለት የሚለው ነገር እዛ ጋር ስሙን እየጠራ ነው። አንደኛ ሰው ከተጠመቀ በኋላ ኦፍ ኮርስ እኛ ሚንስ ኦፍ ግሬስ ከምንላቸው አንዱ የቅዱስ ቁርባን ነው። ሁለተኛ ሰዎች ንስሐ በመግባታቸው የኃጢአትን ይቅርታ ያገኛሉ። ንስሐ መግባታቸው ራሱ ከመሆኑ የተነሳ ነው። አክቹዋል ወይም ኦብጀክቲቭ ኮዝ የምንለው ወይም አክቹዋል ቤዝ የምንለው የኢየሱስ ክርስቶስ ደም ነው። ይህንን የኢየሱስ ክርስቶስ ደም ተመርኩዞ ነው እኛ በጥምቀት የኃጢአትን መጣጠብ የምናገኘው። ቅዱስ ቁርባንም ሚንስ የምንላቸው ምክንያት through this means of grace ቻናል፣ በዚህ ቻናል ውስጥ ወይም ደግሞ እግዚአብሔር ኢንስቲትዩት ባደረገው በጥምቀት የኃጢአትን ስርየት እንደምናገኝ ወይም አፕላይ ይሆናል እያለ ነው። ይሄ ደግሞ መጽሐፍ ቅዱስ ነው እያነበብኩኝ ነው። ጳውሎስም ጴጥሮስም ሌሎችንም ቦታዎች ብንወስድ በጥምቀትም ሆነ በቅዱስ ቁርባን የኃጢአት ስርየት እናገኛለን። ግን ጥምቀት አንድ ሰው ከመጠመቁ በፊት ያለውን አክቹዋል ሲንና ኦሪጂናል ሲንን የሚያጠብ ነው። ከዛ በኋላ ሰው ይወድቃል። አዎ ይወድቃል። በኃጢአት ይወድቃል። አዎ ይወድቃል። እንዴት ነው የሚነጻው? በንስሐ በመግባት ቅዱስ ቁርባንን በመውሰድ እና የመሳሰሉ ከኃጢአቱ በመመለስ በመጸለይ ወደ ካህናቶች ሄዶ ኃጢአቱን በመናዘዝ ወይም ወደ ወንድሞች ሄዶ ኃጢአቱን በመናዘዝ በእነዚህ ሁሉ እግዚአብሔር ለሰው የኃጢአትን ይቅርታ ይሰጣል። ከዛ ውጪ የለም እያልናል። ይሄ ደግሞ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ጥቅሶችን መጥቀስ ይቻላል። ግን በሆል ኮንሴፕት ምንድን ነው? ኦፍ ኮርስ እኛ እያልን ያለነው ውሃ አይደለም፣ ወይም ደግሞ ከውሃው ጋር ያለው ቃሉና ክርስቶስ ኢንስቲትዩት ያደረገው ስሩ ዲስ ዋር ባፕቲዝም፣ በዚህ ባፕቲዝም የኃጢአትን ይቅርታ እናገኛለን። ዋናው ቤዙ ግን ለኃጢአት ይቅርታ በጥምቀት እንድናገኝ የሚያደርገን የክርስቶስ ደም ነው። ንስሐ ግቡ ወይም ደግሞ ማመናቸው ነው። ምኑን? ክርስቶስን። ስለዚህ ይሄንን የክርስቶስን ይቅርታ ወይም የኃጢአት መጣጠብ እንዴት ነው የምናገኘው ስንል በጥምቀት ውስጥ እናገኘዋለን፣ በንስሐ ውስጥ እናገኘዋለን፣ በቅዱስ ቁርባን ውስጥ እናገኘዋለን። ይሄ ምንድነው? መጽሐፍ ቅዱሳዊ ነው፣ ክርስቶስ ያለው ነገር ነው ለማለት ነው። ቴንኪው ወገኖች። ኤኒዌይ ዛሬ እግረ መንገዴን በነገ ከዚህ ሰዓት ቀደም ብለን እነዚህና የመሳሰሉ ብዙ ጥያቄዎች ካሏችሁ ሌሎችም በዘርፉ ጥልቅ ጥናት ያደረጉ ሰዎችን ስለምንጋብዝ እኔ ቤት ኑ። በኢትዮጵያ 2 ሰዓት ከምሽቱ 2 ሰዓት ጀምሮ ሌሎችም ጥያቄዎች ካሏችሁ በደንብ እናያለን። ብዙ ጊዜ ሰተን አሁን ከስራ ላይ ስለሆንኩኝ ነው። ለሌሎቻችሁ ጊዜ ልስጣችሁ። ቴንክ መልስ መመለስ አለብን። 3 ደቂቃ ይዣለሁ። አንደኛ ዋናው ችግር ምንድነው? የአኬጋ እዚህ ጋር ምን ተብሎ ተጽፏል? እጁን ጭኖበት የሚል የለም ማለት እዚህ ጋር እኮ ይላል። ቃል በቃል ይላል እኮ። አንዴ ሜት አድርጎ ኧረ አቤል አቡና ፕሊስ አቤል ችግር የለውም። ሶሪ ለምንድን ነው ታይመር ማስቀመጥ አቃተኝና፣ እሺ ሌላ 3 ደቂቃ ላስቀምጥ ስታርት ብዬ ማላ ያስቀመጥኩኝ።
ከለከልከኝ እንዴ? እኔ ታይመር ማስቀመጥ አልቻልኩም። አስቀምጬልሃለሁ ነው እኔ አስቀምጬልሃለሁ። አይታይም። እሺ እኔ አይታይኝም። እሺ ሌትስ ፕሮሲድ። አንደኛ እኔ ላይ ነው የተቀመጠው ይሄ እንጂ። እሺ ቀጥል። ችግር የለውም። ኦኬ አኬ እጁንም ጭኖበት የሚል የለም አልክ። እዚህ ጋር ግን ሐናንያም ሄዶ ወደ ቤቱ ገባ እጁንም ጭኖበት ይላል። ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ የሚለውን ድጋሚ ሚስ አድርገሃል። ቅድም ምን አልክ? ተጠመቀ የሚል የለም፣ የውሃ ጥምቀት የሚል የለም አልክ። አሳየው። ካሁንም ድጋሚ እጁንም ጭኗል የሚለውንም የለም አንተን የጨመርከው አልከኝ፣ which is wrong። ስለዚህ እኔ እንደምገምተው ለዚህ ጥቅስ አዲስ ነህ። አሪላም ሶሪ አም ኖት አንደርማይኒንግ ዩ። ሁለት ጊዜ እዛው ጥቅስ ላይ ስለተሳሳትክ ማለት ነው። ሌላኛው አክቹዋል ሲን ማለት ዛሬ አንድ ሰው ቢያመነዝር ጥምቀቱ ያስተሰርይለታል ወይ? አዎ ጥምቀቱ ደሙ ነው። እኔ አልገደድም፣ ማንም ሰው ሊያሳምነኝ አይችልም። ጥምቀቱ ደሙ ነው የሚል ስለሌለ የሆነን ቴዎሎጂ ለመደገፍ በቃ ጥምቀቱ ደሙ ነው ብዬ የማምንበት ምንም ምክንያት የለኝም። ለወደፊትም አላምንም። ጥምቀቱ ደሙ አይደለም። ጥምቀት ነው፣ ደም ነው። ዘጋ ማለት ነው። በዚህ ላይ ለአክቹዋል ሲን ጥምቀት ያገለግላል ወይ? አያገለግልም። ስለዚህ ጥምቀት እንዴት ነው አነስ ያሉ እና ኦሪጂናል ሲንን ብቻ ነው የሚያሰርየው? ሌላ ጥያቄ ነው። በትንሽ ነው የሚያነጻው ማለት ነው። ጥምቀት ሌላ ጥያቄ ነው ማለት ነው። ከኃጢአትህም ታጠብ ከመባሉ በፊት በመንፈስ ቅዱስ ተሞልቷል። ለምን ሲባል ጌታ ልኮኛል እጅንም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ይላል። ስለዚህ ጌታ ስለተናገረ በቃ አይቷልም፣ መንፈስ ቅዱስ ሞልቶበታል፣ መንፈስ ቅዱስ ሞላበት የሚለው ስላልተጻፈ። ሌላው ችግር ምንድነው? በአኪያስ ተምህሮ ከጥምቀት በፊት መንፈስ ቅዱስ ወይም ደግሞ ከጥምቀት በኋላ በመንፈስ ቅዱስ መጠመቅ አለ ብሎ አያምኑም። ሪጀክት ነው የሚደረገው። እስከማውቀው ድረስ ልታረመኝ ትችላለህ። ይሄ ስህተት ነው። መንፈስ ቅዱስ ከመጠመቅ በፊት ይመጣል፣ ከተጠመቅ በኋላ ይመጣል፣ ስትጠመቅ ይመጣል። ስለዚህ ስህተት ነው። ሚንስ ኦፍ ግሬስ እኛ ሚንስ ግሬስን እናምናለን። የምናምነው ግን ከማይታየው ጌታ የማይታይ ግሬስ እናገኛለን እንጂ ከሚታየው የጌታ እራት እና ከሚታየው ወይን ግሬስ እናገኛለን ብለን አናምንም። የጌታን እራት ስንወስድ በመንፈስ በመካከላችን ካለው ከሪል ፕሬዘንስ ማለት የመንፈስ ነው እያልኩ ያለው ከእርሱ የምንቀበለው ጸጋ አለ ብለን እናምናለን ማለት ነው። ሌላኛው በጸሎትም የኃጢአት ስርየት ይገኛል አልከኝ። ይሄ ለእኛ አዲስ ነው። እኛ በጸሎት አለ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው እንጂ በኑዛዜም ቢሆን የኃጢአት ስርየት ይገኛል ብለን አናምንም። ትክክል አይደለም ብለን ነው የምናምነው እንደውም። ስለዚህ ማጥራት ያለብን ነገር አለ። በጣም ብዙ ነገር አንደርስታንድ፣ ጊዜው በጣም አጭር ነው። በፈርጅ እየተነሳ ብናወራው በጣም መልካም ነው። ቴንክ ዩ። ይቅርታ እኔ ልግባ ስላልነበረ ቅድም ምን አለ መሰለህ ዳኒ፣ ጳውሎስ ከመጠመቁ በፊት በመንፈስ ቅዱስ ተሞልተዋል አለ። እኔ ደግሞ የቱ ጋ ነው? እኔ ደቂቃ አልፈጅም፣ አንድ ደቂቃም አላወራም። እኔ ደግሞ ዳኒ የጠየቁት ምንድን ነው ጳውሎስ ከመጠመቁ በፊት በመንፈስ ቅዱስ ተሞልቷል የሚል አሳየኝ ስለው አንዴ አታውቂም እስከ ዛሬ ብሎ ሐዋርያት ሥራ ምዕራፍ 9 ቁጥር 17ን አሳየኝ። ከፍቼ ሳየው ግን ጳውሎስ ከመጠመቁ በፊት በመንፈስ ቅዱስ ተሞላ የሚል አላገኘውም። ይህንን ነው አኬ ካልሰማኸኝ ቅድም እኔ ሁለቱም አውቀዋለሁ። ምዕራፍ 9 አውቀዋለሁ፣ ምዕራፍ 22 ላይ ያለው አውቀዋለሁ። የጳውሎስ ታሪክ ማለት ነው። አይልም ባይዘው ከመጠመቁ በፊት በመንፈስ ቅዱስ ተሞላ የሚል የለም። ይህንን ያልኩት እኔ። አዎ እኔ አንድ ነገር ልናገር። ያው ዳኒ ትንሽ እንትን ማለት ፈልጎ ነው። እኔ ቁጥር 18 ላይ እጅ ስለመጫን ነው ያልኩት። ሰዎች ከመጠመቃቸው በፊት መንፈስ ቅዱስ የተቀበሉ አሉ። ቆርኔሌዎስን ብናየው እሱ ጠፍቶብኝ አይደለም፣ ግን አንተ ቁጥር 18 ላይ ስላነሳ ነው። ሁለተኛ ደግሞ እያነሳሁት የነበረው ቃል ምዕራፍ 9 ላይ ያለው ምዕራፍ 22 ላይም ያለው ተመሳሳይ ነው። ወደ ምዕራፍ 9 ሄደ ከመጠመቁ በፊት ቅድም አናነች ያነሰችው ከመጠመቁ በፊት ልክ መንፈስ ቅዱስ እንደተቀበለ ለማሳየት ሞክረሃል። ስለዚህ ያ ትክክል አይደለም። የምዕራፍ 9 እና የምዕራፍ 22 ጉዳይ ዳኒ አልተረዳህም። ከይቅርታ ጋር ከዚህ በኋላ ትረዳለህ ብዬ አስባለሁ ነው። ሁለተኛው ሌላ ያነሳው ነገር ምናልባት ከዚህ በፊት ካላየኸው እንደገና ታየዋለህ ወይም አዲስ ነህ ለዚህ። ሁለተኛ ያልኩት ነገር ምንድነው? ጥምቀቱ ደሙ ነው ትላለህ፣ መቼም አልቀበለም ትላለህ። እኔ ጥምቀቱ ደሙ ነው ብያለሁ።
ምክንያቱም ለእኔ መልስ ለመስጠት እኔ የምለውን አልሰማኸኝም። ማን ነው ጥምቀቱ ደሙ ነው የሚል ሰው እዚህ ያለው? እኔ እያልኩ ያለሁት የተሰራውን ስራ ወይም ክርስቶስን በማመናችን አክቹዋል ቤዙ ለኃጢአት መታጠብ ለድነታችን ዋናው ኦብጀክቲቭ ኮዙ የክርስቶስ ደም ነው። ያ የክርስቶስ ደም ወይም ይቅርታ እምነታችን በማመናችን የሚገኘውን የኃጢአት ይቅርታ ግን አፕላይ የሚሆነው በጥምቀትና በቅዱስ ቁርባን እናገኘዋለን እያልን ነው። በቅዱስ ቁርባን። ስለዚህ ለኃጢአት ይቅርታ ተጠመቀ ተነሰ ተጠመቅ ሲል ደሙ እዛ ላይ አለ ማለት ነው አይደለም። በጥምቀት ውስጥ ግን የተሰራውን ስራ በማመኑ የክርስቶስን ደም የኃጢአት ስርየትን በቅዱስ ቁርባንና በጥምቀት ውስጥ እናገኘዋለን። ለዚህ ነው ሚንስ የምንለው። ሚንስ ምን ማለት ነው? አንድን ነገር ማግኛ መንገድ ማለት ነው። እግዚአብሔር የገባውን ቃል በዚህ በጥምቀትና በቅዱስ ቁርባን ውስጥ እናገኛለን አልኩ እንጂ ጥምቀቱ ደሙ ነው አላልኩኝም። ያላልኩትን ነገር ነው የተናገርከው ለማለት ነው። ስለዚህ እነዚህን ነገሮች ምናልባት ከዚህ በፊት አይተው የማታውቁ ከሆነ ከአሁን ወደ ታውቋቸዋለህ። እኛ እያልን ያለ ነው ብዙ ጊዜ የሚነሱ ጥያቄዎች፣ ቅድምም እዚህ ውስጥ ማንም አይመልሰውም እየተባለ የነበረውን እንዳልኩኝ ነው። አሁንም በጥምቀትና ሳክራመንት ያልንበት ምክንያት ምንድን ነው? በሚታዩ ነገሮች የማይታየውን ዲቫይን የሆነውን ስራ ወይም ዲቫይን አክት ነው የምንለው፣ የእግዚአብሔር ስራ ነው የምንለው። ስለዚህ ሳክራመንት ራሱ ሳክራመንት ማለት እኮ ሚስጥር ማለት ነው፣ ሚስትሪ ማለት ነው። ስለዚህ በዚህ የእግዚአብሔር ስራ ውስጥ ድነትንና ከደሙ የተነሳ የኃጢአት መታጠብን እናገኛለን። በጥምቀት ውስጥ ውሃውና ቃሉ ሲገናኝ በጥምቀት ውስጥ የኃጢአት ስርየትና ድነትን እናገኛለን ያሉ the same thing for ለቅዱስ ቁርባኑ ካህኑ ከጸለየ በኋላ እግዚአብሔር ካስቀመጠው ከቃሉ የተነሳ በዚህ በቅዱስ ቁርባን ውስጥም ድነትና የኃጢአት መታጠብን እናገኛለን ብለን ነው የምናምነው እንጂ by itself ጥምቀቱ ደም ነው ሲል አልተሰማም፣ አላልኩኝም። አንተ ምናልባት ለራስህ ስትዘጋጅ እኔን ሞግታለሁ ብለህ ሌላ ነገር ውስጥ ገብተህ ነው። እነዚህ ሁለቱን ነገሮች ለማለት ነው። ታንኪ ወገኖች፣ እንዳልኩኝ ነገ ከቻላችሁ ነው እና ደግሞ በደንብ እናወራለን። እሺ መመለስ አለብኝ። አሁንም አኬ ያነሳው ነገር ላይ ዳኒ አንድ ስፒሮስ በጣም ቆይቷል። አንድ ያወራና ወደ አንተ እኔ ላይ ፊድባክ ከተሰጠ በኋላ ለፊድባክ ኮድ ተደርጌ እኔ ፊድባክ ሳልሰጥ ምንናገር ከሆነ ኢትስ ኖት ፌር። ኦልሬዲ አኬ የተናገረው ነገር አለ፣ እዛ ላይ ሪፍሌክት ማድረግ አለብኝ። ፖይንት ይዣለሁ። አይላም ሶሪ 3 ደቂቃ ነው የሚይዘው፣ በ3 ደቂቃ አልቃል። 2 ደቂቃ እሺ ዳኒ 2 ደቂቃ 2 ደቂቃ ነው 3 ደቂቃ። እንደውም ያነሳው በጣም ብዙ ኤሪያ ነው። 5 ነጥብ ነው ያስኩት። አንደኛ ደረጃ ምን ነበር ያለው? እኛ በጥምቀቱ ጊዜ ከጥምቀቱ ሳይሆን ከደሙ የኃጢአት ስርየት እናገኛለን አይነት ነገር ብለሃል። እንግዲህ ድጋሚ ልታስተካክልኝ ትችላለህ። አይ ሪሊ አም ሶሪ። ስለዚህ ይሄ አንድ አይነት እኮ ነው ጥምቀት ለኃጢአት ስርየት የሚለው። ዳኒ እኔ እያልኩኝ ያለውን እየሰማህ አሁን አንተ ለእኔ መልስ ለመስጠት ስትቸኩል እኔ የምለውን ሳትሰማ ከተጻፈ ነገር ላንብብልህ። ቆይ አንዴ ፕሊዝ ላንብብልህ። የኃጢአት ይቅርታ አፕላይ የሚደረገው በደሙ እናገኘዋለን አይደል ያልከው እንዴ? የኃጢአት ይቅርታን አፕላይ የሚሆነው በደሙ እናገኘዋለን የሚለውን ነው ከቃልህ ኮፒ አድርጌ የወሰድኩት። አላልኩኝም፣ እንደዛ በፍጹም አላልኩኝም። በፍጹም ጭራሽ ያላልኩትን ነገር ድጋሚ ተናገሩ። እየሰማኸኝ አይደለም እኮ ዳኒ፣ አንተ ለ3ኛ ጊዜ እየተናገሩ ቃል በቃል ነው ኮፒ ያደረኩት። ችግር የለውም። እንደሱ እያልኩኝ አይደለም። ምንድን ነው ያልኩት? እኛ አልሰማህም ስላልኩ አይደለም ሶሪ። የኃጢአት ይቅርታ አፕላይ የሚሆነው በደሙ እናገኘዋለን ስትል ቃል በቃል የተጻፈ ነው ያነበብኩት። እሺ ምናልባት ሰማኝን እያልኩ ነው። ኦብጀክቲቭ ኮዙ ወይም ደግሞ አክቹዋል ኮዙ የክርስቶስ ደም ነው። ለኃጢአታችን ስርየት፣ ለድነታችን፣ ለኃጢአታችን መከፈል፣ ለሁሉም ነገር። ይሄ ነገር ግን አፕላይ ኤፊኬሲውን የሚያገኘው እኛ ጋር የሚደርሰው እምነታችን እጅ ነው። ሪሲቭ የምናደርገው በጥምቀት ወይም በቅዱስ ቁርባን በኩል ነው ወደኛ የሚደርሰው፣ ወይም ደግሞ እኛ የምንቀበለው ይሄንን ደሙን ይሄንን
የኃጢአት ይቅርታና የዘላለም ህይወት ሌሎችንም ነገሮች ቤኔፊት የምንለውን የጥምቀትን በጥምቀት ለዚህ ነው ሚንስ የምንለው። በእነዚህ ሚንሶች እናገኘዋለን እኛ ላይ አፕላይ የሚሆነው ኤፊካሲውን የምናገኘው እያልኩ ነው እንጂ አንተ ባልከው ነገር አይደለም። ሁለት የተለያየ ነገር ነው ያወራኸው። ኦኬ አሁንም የተናገርከውን ነው የምጠቀመው። የተናገርከው ምንድን ነው? ኦብጀክቲቭ ዋናው ደሙ ነው፣ ነገር ግን እርሱን በሳክራሜንቶች ውስጥ ሆኖ እናገኘዋለን። ዋናው ኮዙ ግን ደሙ ነው ብለሃል አይደል? አሁን እሺ አረጋግጥ። አዎ አፕላይ የሚሆነው እኛ የምናገኘው ስሩ ሳክራሜንቶቹ ነው እያለ ያለ ነው። ያ አፕላይ ነው በቃ። ስለዚህ ይሄንን እኮ እኛ እናምናለን። ስለዚህ አሁን ምንድነው ምክንያቱም ቆይ ዳኒ ኖ እስከ ዛሬ ድረስ አታውቀውም ነበረ ማለት ነው። እኛ የምንነጋገረውን ነገር ሳታውቀው ነው የምትናገረው፣ ወይም ደግሞ ሳታውቀው ነው ደግሞ የምትከራከር የነበረው ማለት ነው። ምን እንደምናምን አታውቀውም ነበረ። ስለዚህ አንተ በጥምቀት ውስጥ ድነትን ታገኛለህ ወይም ደግሞ የዘላለም ህይወትን ታገኛለህ። ጥምቀት የዘላለም ህይወት የኃጢአት ይቅርታ ይሰጣል። ቆይ አሁንም እኮ አንተ ራስህ ኦብጀክቲቭሊ ከደሙ ነው የምናገኘው ካልክ፣ እኔም ደግሞ ኦብጀክቲቭሊ የኃጢአት ስርየት በደሙ ነው የምናገኘው። ያ በደሙ የሚገኝ አልሰማኸኝም? አሁንም አልሰማኝም። ልደግመው ነው። የክርስቶስ ደም ነው ዋናው ለዚህ ሁሉ ነገር የሚያደርገን። እኛ በእምነት ይሄንን የምንቀበለው፣ መቀበያችን ግን ወደኛ የሚደርሰው እግዚአብሔር ለኛ ይሄንን ድነት የኃጢአት ይቅርታ የሚሰጠን አፕላይ የሚያደርገው ወይም ደግሞ ወደኛ የሚደርሰው የሚመጣው በጥምቀት በኩል ነው። ሚንስ ያልንበት ምክንያት ይሄ ነው፣ በቅዱስ ቁርባን በኩል ነው። ከዚህ የተነሳ ጥምቀት የዘላለም ህይወትን ይሰጠናል፣ ቅዱስ ቁርባን የዘላለም ህይወትን ይሰጠናል ወይም የኃጢአት ይቅርታን ይሰጠናል ስንል በእነዚህ ሚንስ በኩል ስለምናገኘው ነው ደሙን። ምክንያቱም የእግዚአብሔር ስራ ስለሆነ ዲቫይን አክት ስለሆነ ለኛ በዚህ ውስጥ እናገኘዋል። ኤፊካሲውን የምናገኘው የምንቀበለው በእነዚህ ውስጥ ነው እያልኩኝ ነው። መቀበያችን ናቸው እነዚህ መቀበያ። እምነታችን እንደ እጅ ብንወስድ፣ ሳክራመንቶቹ ደግሞ ያንን ይዘውልን የሚመጡ ናቸው። እግዚአብሔር የሚሰጥበት መንገድ እነዚህ ናቸው እያለ ነው። አምሶሪ እስከዛሬ ድረስ ይሄን እንኳን በቅጡ እንትን ካላልክ ብራዘር ችግር የለውም። እና ስለዚህ ሳክራመንቶቹ ሚንስ ኦፍ ግሬስ ናቸው፣ መቀበያችን ናቸው። ኦብጀክቲቭሊ የኃጢአት ስርየት ግን የምናገኘው ከደሙ ነው ብሏል። እኛ ደግሞ ኦፍኮርስ ከደሙ ነው የምናገኘው። በዛ ውስጥ የጌታ እራት እንወስዳለን። ሌላው ሚንስ ኦፍ ግሬስ የሚለውም እኛም ሚንስ ኦፍ ግሬስ ብለን እናምናለን። ሚንስ ኦፍ ግሬስ ግን ከህብስቱ ወይም ከደሙ አይደለም። አስምሩ የምናገኘው ከህብስቱ ወይ ከደሙ አይደለም። የጌታን እራት በምንወስድበት ጊዜ በመንፈስ ከመካከላችን ካለው ከጌታ ከራሱ ነው፣ ከሚታየው ህብስት ሳይሆን መጽሐፍ ስለማይል ማለት ነው። ከማይታየው ጌታ የማይታይ ጸጋ ከማይታይ ጌታ እንቀበላለን እንጂ ከሚታየው ህብስት የማይታይ ጸጋ እንቀበላለን ብለን አናምንም። ለምን? መጽሐፍ ቅዱስ ስለማይደግፍ። ስለዚህ ኢትስ ሚንስ ኦፍ ግሬስ። አዎ ይሄን ሚንስ ኦፍ ግሬስ ግን ከሚታይ ጌታ ሳይሆን ከሚታይ ህብስት ሳይሆን ከማይታየው ጌታ ነው የምንቀበለው። ሌላኛው ደሙ የኃጢአት ስርየት ያስገኛል። አዎ መቼ? የጌታ እራት ስንወስድም፣ ከዛ በፊትም ከዛ በኋላም፣ ስንጠመቅም ከዛ በፊትም ከዛ በኋላም ዋናው ደሙ ነው። ስለዚህ ደሙ ዋናው ነው። ስፒሪቹዋል ቋንቋ ነው እያወራን ያለ ነውና ብቻዬን እንዳልቆጣጠረው አይ ቲንክ ሀሳቡ ግልጽ መስሎኛል። ቴንክ ዩ። እኔ እችን ብዬ ለሌሎች እሰጣለሁኝ። አሁን ዳኒ ያልከው ነገር በፍጹም በታሪክ ታይቶ የማይታወቅ መጽሐፍ ቅዱሳዊ ያልሆነ አባቶች ያልተናገሩት ነገር ነው የደገምከው ነገር፣ ወይም ደግሞ አሮ ነው ሌላ የእምነት አቋም ይዘህ ካልመጣ በስተቀር። ለማንኛውም ቴንክ ዩ። እንዳልኩኝ ነገር እንገናኝ። መልካም ቀን ወገኖቼ። ለሌሎችም ጊዜ እንስጣቸው። ቴንክ ዩ። አዲስ ነገር አመጣሃል። አንድ ዳኒ የመምህር በረከትና ስፒሮስ ዕድል እንስጣቸው። ሁለት ነገር ሰላም ብያለሁ። ሁለት ነገር ብቻ ብዬ ለመምህር በረከት ሰጣለሁ። ዳኒ መጨረሻ ላይ ያለውን ከማይታየው በረከትን እንቀበላለን ሲል ነበረና ሚስጥር የሚለውም ሳክራመንት የሚለውም ሚስጥርና ሳክራመንት የሚለው ምንድን ነው የሚለው
የማይታየው ጌታ በምን መንገድ ነው የሚሰጠን የሚለውን ነው እኮ። ሳክረመንትም በሉትራንም በካቶሊክም በኦርቶዶክስም ሚስጥር ስንል የማይታየው በሚታየው ነው የሚለው። ስለዚህ ሰጪው የማይታየው ነው፣ በምን መንገድ ነው የሚለው ነው። ቅድም ግን ሐዋርያው ጳውሎስ የትም ቦታ መንፈስ ቅዱስ ተሞላ አይልም ብለሃል አይደል ዳኒ? ካላ አሳየኝ። ይሰማል? አይልም ብለሃል አይልም? አላ ካላ ሳይ የለም ብያለሁ እኮ። የሐዋርያት ሥራ 13 ላይ መንፈስ ቅዱስ ተሞልቶ የተናገረው እሷ ልክፈትልህ። በመንፈስ ቅዱስ አይሞላም አላልኩም እኮ። ጥምቀቱ ጊዜ የጌታ የቱ ጋር የተጠመቀው ነው? መንፈስ ቅዱስ ተሞላ የሚል የለም አልክና መንፈስ ቅዱስን መሞላት ጥምቀት አድርገን የተናገርከውና 13:9 ላይ ጳውሎስም የተባለው ሳውል ግን መንፈስ ቅዱስም ተሞልቶ ትኩር ብሎ ሲመለከት አንተ ተንኮል ሁሉ ክፋት የሞላብህ እያለ ጠንቋዩን እንትን ሲቃወሙ እናያለን። እና መንፈስ ቅዱስ ተሞላ የሚለውን እንደ ጥምቀት ከዚህ በፊትም ስትናገር ነበር። ብዙ ጥምቀት አድርገህ ቅድም ምዕራፍ 9 ላይ መንፈስ ቅዱስ ተሞላ አልክ፣ ተጠመቀ። ምዕራፍ 13 ላይም አይልም። ምዕራፍ 19 ላይ ሐናም አኬም እንዳሳዩት ምዕራፍ 13 ላይም መንፈስ ቅዱስ ተሞላ ይላል። መንፈስ ቅዱስ ተሞላ ሲባል ሁሌ ተጠመቀ ማለት ነው። እና ግሪከኛው በኋላ እመለስበታለሁ እንትኑ እንዳይበዛ። ኦኬ አሁን ወንድማችን የጠየቀው ጥያቄ እኔ እኮ ጳውሎስ በመንፈስ ቅዱስ ሌላ ቦታ አልተሞላም አላልኩም። ታይዘንድና የሐዋርያት ሥራ ምዕራፍ 9:17 ጻፏት ፕሊዝ። ታይዘንድና መንፈስ ቅዱስ ይሞላብህ ዘንድ እኔ እንዳወራ ፈቀድልኛ ፕሊዝ። አይልም አንድ ቦታ መጽሐፍ ቅዱስ ላይ አይልም ነበር ያልከው። ችግር የለም እሺ ቀጥ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ እርሱ ጌታ ኢየሱስ ነው የላከኝ አለው። ከዛም በኋላ እጅ ጭኖ ነው የጸለየለት። አይኑ ላይ ያለው ቅርፊት ወደቀ። ከዛም በኋላ ተነስቶም ተጠመቀ ይላል። ስለዚህ የነገሮቹን ሲኩዌንስ ስናይ እጅ ተጫነበት፣ መልእክት ተነገረው፣ እንዲያይና እንዲጠመቅ ጌታ እንደነገረው ከተነገረ በኋላ ተነስቶ ተጠመቀ ስለሚል ተናጋሪው ጌታ ስለሆነ የጌታ ቃል ደግሞ ስለሚፈጸም ማየቱም ስላለ ተጠመቀ የሚለው ስላልተጻፈ እጅ በተጫነበት ጊዜ በመንፈስ ቅዱስ ተሞልቷል ብለን እናምናለን። የመጀመሪያው ማለት ነው። ሁለተኛው የመንፈስ ቅዱስ ጥምቀትን ጌታ ራሱ ነው ያለው። ዮሐንስ በውሃ አጥምቋችሁ ነበረ፣ መንፈስ ቅዱስ በወረደ ጊዜ ደግሞ በመንፈስ ቅዱስ ትጠመቃላችሁ ያለው ጌታ ነው። የሐዋርያት ሥራ ምዕራፍ 1:5 ላይ ማለት ነው። በመንፈስ ቅዱስ ትጠመቃላችሁ። ስለዚህ በመንፈስ ቅዱስ መጠመቅ አለ። ይሄ በመንፈስ ቅዱስ መጠመቅ ከመዳንህ በፊት ሊሆን ይችላል። እንደ ሐዋርያት ሥራ ምዕራፍ 10 ቁጥር 43፣ 44፣ 45 ከዳንክ በኋላም ሊሆን ይችላል። እንደ ሐዋርያት ሥራ ምዕራፍ 19 መንፈስ ቅዱስ መኖሩን አላመንም አሉ፣ እጅ ተጫነባቸው፣ በመንፈስ ቅዱስ ተሞሉ ስለሚል። ስለዚህ በመንፈስ ቅዱስ መሞላትንና መጠመቅን አለማመን መጽሐፍ ቅዱሳዊ አይደለም ማለት ነው። ሌላም ያነሳው ነገር አለ። ሚንስ ኦፍ ግሬስን አንስተሃል። ሚንስ ኦፍ ግሬስ ምንድን ነው ያልከው? ከሚታይ ነገር የማይታይ ጸጋ እንቀበላለን ነው ያልከው። አባቶችም ይደግፉናል አለ። አዎ እዚህ ጋር እንዲሰመርበት አባቶች ይደግፋሉ። ከሚታይ ነገር የማይታይ ጸጋ እንቀበላለን ብለው። ችግሩ መጽሐፍ ቅዱስ ውስጥ ከሚታይ ነገር የማይታይ ጸጋ እንቀበላለን የለም። መንፈስ ከሆነው ጌታ ማለት ከማይታየው ማለት ነው የማይታይ ጸጋ እንቀበላለን የሚል ነው ያለው። ስለዚህ ከማይታይ ጸጋ ከማይታይ ጌታ የማይታይ ጸጋ ነው እንጂ የምንቀበለው ከሚታይ ጸጋ ከሚታይ የጌታ እራትና ደም የማይታይ ጸጋ እንቀበላለን የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። ስለዚህ መጽሐፍ ቅዱሳዊ ስላልሆነ አንቀበለው። ቴንክ ዩ። ምን እንዳልክ እኔ እንጃ፣ አሁንም አልተረዳው። የማይታየው በሚታየው ሲሰራ ነው የሚባለው። የማይታየው መንፈስ ቅዱስ እግዚአብሔር ነው። ስለዚህ ይሄ ነው እንጂ የማይታየው ምናምን ያልኩ ትምህርቱን በደንብ አታውቀውም። ቅድም ሐዋርያ ጳውሎስ በመንፈስ ቅዱስ ተሞላ የሚል የለም ብለህ ነበር መጽሐፍ ቅዱስ ላይ። ሳሳይ ደግሞ አይ እዛ ጋር አይደለም ያልኩት የሐዋርያት ሥራ ምዕራፍ 9 ላይ ነው እንደዛ የማይለው። ግልጽ አድርግልኝ ይሄንን። የሐዋርያት ሥራ ምዕራፍ 9 ላይ
የሐዋርያት ሥራ ምዕራፍ 9 ላይ ጌታ ጳውሎስ እየተጠመቀ እያለ በመንፈስ ቅዱስ ተሞላ የሚል የለም። ይልቁን እጅ ተጭኖ ሀናም እሱን ያለች። በቃ ተስማማን። ሀናም ያለችክ እሱን ነው። እንደዛ ይላል ስትል አይደለም። እሱን ከመሰከርክ ጥሩ ነው። በቃ ቀጥሉ። ለምን ራስን መሰከር? ከኃይልም ካልክ ኃይልም ተመስከር። አመሰግናለሁ። እሺ እሰማለሁ። ያው ማወራው ነገር አለኝ፣ ግን መምህር በረከት ይቀጥሉ፣ ችግር የለውም።